ወይኔ ልጄ ሉሲ እሷ ስትለኝ ሰላም እኔ እሱን መኖር ነበር የምፈልገው። ምን ያደርጋል ጠላቶች ልጄን በሉብኝ። ጥያቄ ለመጠየቅ ያክል አስክሬኑን በምታዩበት ሰዓት ላይ እንደው ለየት ያላያችሁ ነገር ነበር? እስኪ ያየሽው ነገር ነበር? እንግዲህ ሲደውሎች ጠሩን፣ መኪና አደጋ ነው ያሉን። ያውም ገጠር ላይ ነው የጠሩን። ግን ምንም ነው ልጄ በመኪና አደጋ የሞተ የማይመስለው። ተከናንቦ አመድ ለብሶ የሆነ ነገር ላይ ሆነ ቸክችከውበት ምናምን ነው እኛ ያገኘ ነው። ምንም ነው መኪና አደጋ የማይመስለው። ግራ ነው የገባን እኛ የምር የሆነ ነገር ቻልሽ ነገር የልዑል ጤንነት በተደጋጋሚ እየጠየቅኩኝ ያለሁት። አዎ ልዑል የሚያስፈልገውን ሕክምና ለማድረግ በተቻለ መጠን እየለፋን እየደከምን ነው የምናገኘው። ተመርዟል የሚባሉ ብዙ ወሬዎች አሉ፣ ብዙ የሚደርሱ መረጃዎች አሉ። ምንድን ነው የሆነው? ምንድን ነው የተፈጠረው? እዚህ ጋር የልዑል መመረዝ ወይም ደግሞ ልዑል ላይ የሆነ ነገር ለማድረስ የታሰበ ነገር ብቻ ሳይሆን ከልዑል ጀርባ ይህንን ኬዝ ብቻ ለመከታተል በማሰባችን እኛን ከመግደል እኛን ከማጥፋት ወደ በተደጋጋሚ ብዙ ሀዘኖች እየደረሱ ነው ያሉት። ገጠር ነው የተባለው። ገጠር ነው ሞት የተገኘ የተባለው። ጊዜ በምንድን ነው ሞቷል የተባለው? እንዳለችን ከሆነ ተመስገን ብዙ ነገር ካንቺ ማውቀው ነገር አልነበረም። እንደምን አለ ማረጋ ሳይቶኝ ቢያንስ አንድ ልጅ እንኳን ወልዶ ቢሆን ምን ችግር ነበረው እንጂ በእናትህ እኔ የማውቀው ነገር አልነበረም። ጥሩ ልጅ እንደነበረ እሷ እንዳለችው ቁልፍ መረጃ ይዞልናል። ያ መረጃ እጃችን ላይ ከገባ ነገሮችን ወደ ብዙ ነገር ይቀይራል ያልነው ቦታ ለቅሶ ተጠርተናል። አዎ የማንጠብቀው ሰው አሰላሙ አለይኩም ወረህመቱላሂ ወበረካቱን። ውድና የተከበራችሁ ውድ ቤተሰቦቼ እንዴት ናችሁልኝ? እኔ ያለሁላችሁ አልሐምዱሊላህ። ክርስቲያን ወገኖቼ ሰላም ብያለሁ። እነሆ ዛሬ በአዲስ ነገር መጥቻለሁ። አንድ አስደንጋጭ ነገር ተከስተዋል። ውድ ቤተሰቦቼ አስደንጋጭ ነገሩ ምንድነው? ካያችሁን ቀንጨብ አድርጌ ቪዲዮን አስገባላችኋለሁ። እስከ መጨረሻ ተከታተሉኝ ውድ ቤተሰቦቼ። እነሆ እንደምታውቁት በልዑል ጉዳይ ላይ ሚኪም ሆነ እርሚ ሆነ ብሩኬም ሆነ የሰራ ነው የተሯሯጡ ነው። ነገር ግን ዛሬ ጭራሽ ያላሰቡት ነገር ያልታሰበ ነገር ገጥሟቸዋል። በጣም በጉት የሚጠበቅ ነገር የተደበቀ ሚስጥርን ላለማውጣት ተብሎ በየጊዜ የሚፈለጉ ያ እናት ደግሞ እንዳትገኝ ተደብቃ እንድትቀመጥ የተደረገች እናት ዛሬ ልጇን በሞት አጥታለች። ልጇ ብዙ ነገር ለፍታ ብዙ ነገር ደክማ ያሳደገችው ለትምህርት ደረጃ ደርሶላት ጥሩ ስራ የሰራ ልጇን በአሞቴ ጎሳዎችን ልጇ አጥታለች። በጣም አሳዛኝ ጉዳይ ነው። በጣም አሳዛኝ የሆነ ነገር ነው። እናት አላህ ሰብር ይስጥሽ። ልጅን ለጥሩ ነገር ልጄ ደርሶልኛል አልፌ እበላለሁ ባለችበት ሰዓት ባልዋን አጥታለች። ባልዋ ያው በእነሱ ጉዳይ ሳይሆን ታሞ ነው የሞተው። ልጇ ግን ጥሩ ቦታ ደርሶላት የራሱ ቤት ገዝቶ የራሷን ቤት ሊገዛላት በሚራጡ ሰዓት ነው ልጇን የገለሉባት። በጣም አሳዛኝ ነገር ነው የተፈጠረው። ሚኪ ያልኩኝ እርሚ ተደውሎለት ወደዛ ሲሄድ እናት ራሷን አታውቅም። ልጇ በማጣት በጣም ተጎታለች። አይኖ አው ልጅ ያክል አታ ለዛም አንድ ልጇ በጣም ከባድ ነገር ነው። ለምን የአሞቴ ጎሳዎችን በዚህ ልክ በሰው ላይ ክፋት እንደሚሰሩ አላውቅም። ያው እስካሁን ክፋት የሚሰሩት የአሞቴ ጎሳዎች ናቸው። እስካሁን በየቦታ ዝሮ የሳምናቴ ጎሳዎችን እንዲሞቱ ህይወታቸው እንዲያልፍ እንዲያብዱ ብዙ ነገር የሚጠራው የአሞቴ ጎሳ ነው። ለምን በዚህ ልክ ለምን እንደፈራቸው ለምን እንደሚፈራ እኔ አላውቅም። በየቦታው ሰውን አደራጅቶ ልጆችን አደራጅቶ ሴቶችን አደራጅቶ ሰው ህይወቱን እንዲያልፍ የሚያደርገው የአሞቴ ጎሳ ነው። ይሄ ልጅ የአሞቴን ጎሳ ወይ ሳምራዊ ጎሳ አይደለም። እናቱም አታውቃቸውም። ያኔ ሲወራ በወሬ ነው የምታውቃቸው እንጂ አይደለችም። አባቱም አይደለም። ግን ምን ተገኝቶ በምን ሁኔታ እንደገደሉት አይታወቅም። በጣም ያሳዝናል። ለዛውም የልዑል ቁልፍ ጉዳይ እሱ ጋር አለ። ብዙ ሚስጥሮችን በሱ ልጅ እናገኛለን ብሎ በጣም የፈለጉት ነበር። ግን ያ ልጅ አልተገኘም ነበር። እስካሁን ቁጥሩም ተፈልጎ ቤተሰቡም የተፈለገ አልተገኘም ነበር። ዛሬ ግን በአስቸኳይ ድረሱ። በአሞቴ ጎሳ አደጋ ደርሶበት የሞተ ልጅ አለ። ጥቃት ደርሶበታል። ጥሩ ብላችሁ ድረሱ ተብሎ ነው የተደወለላቸው። በቦታው ሲሄዱ ግን እናት እንደጠበቋት አልነበረም። በጣም ተጎታለች። በልጅዋ ሞት በጣም የባልዋ ሞት እንኳን ሀዘኑ ሳይለቃት ዛሬ በጣም መሳሳለት በጣም የምትወደው ልጄ ደርሶልኛል፣ ጥሩ ቦታ ላይ እንደርሳለን፣ ጥሩ ቦታ እቀመጣለሁ፣ እናትነት
አውቃለሁ። የልጄ ሽታ የልጄ ወግ ማረጋ ያለሁ ባለ ሰዓት ልጇን ነጠቋት። ለምን በዚህ ልክ ላይ በሰው ላይ ህይወት ላይ እንደሚቀልዱ እኔ ማውቀው ጉዳይ የለም። አንዳንዴ የራሳችን ደስታ ብለን የሰውን ደስታ የምንነፍግ ሰዎች እስከ መቼ ነው ያ ደስታችን የሚቆየው? ለምን ሆነ ብለን ሰውን ለማስከፋት እንሞክራለን። እናት ናት። ልጇን ማጣት ከባድ ነገር ነው። ስለዚህ እባካችሁ በሰው ህይወት ላይ የምትጫወቱ፣ በሰው ሀዘን ላይ የምትቀልዱ፣ በሰው ሀዘን ላይ እሾህን የምትለቁ ሰዎች ብታርፉ ይሻላቸዋል። ሰውን እንደ ሰው ሲያስብ ነው እንጂ በተለይ የአሞቴ ጎሳዎችን እንደነሱ አረመኔ እኔ አይቼ አላቅም። ይኸው በየቦታ ታመመ የሚባለው እኮ የአሞቴ ጎስ እንዳይመስላችሁ ውድ ቤተሰቦች፣ ከሉልን ጨምሮ የሳምራቶ ጎሳዎች እኮ ናቸው። የሉልን ጎሳዎች እኮ ናቸው። ዛሬ ብለው ደግሞ አንድ እናት አንድ ልጇን ነጠቋት። ለምን ይኖራሉ? ለምን ደስተኛ ይሆናሉ? ለምን አደገ? ለምን ጥሩ ቦታ ላይ? እሷ ግን የሰው ቤትን ስራ ሰርቼ የቀን ስራ ሰርቼ ልጄ ጥሩ ደረጃ እንዲያገኝ ብዬ የግል ነው ያስተምርኩት ነው ያለችው። የግል ምን ያክል ዋጋ እንደሚያስከፍል ሁላችንም እናውቃለን። ባንማር ባናስተምርም እንሰማለን፣ ጆሮ አለን፣ ሰው ልጅ ነን፣ እናያለን። ግን ለምን በዚህ ልክ ልጇን የከፈለችው ዋጋ ሳይከፍላት የልጇን ደስታ ሳታይ ለምን በዚህ ልክ ክፋትን ታስባላችሁ? ክፋታችሁ እስከ ጥግ ድረስ እስከ መቼ ነው? ኧረ ተው፣ እንደ ሰው አስቡ፣ እንደ ሰው አስቡ። ሰው ሁሌ ከብት ሆኖ ይኖራል እንዴ? እንዶ ከብቶችም እኮ በስርዓት ገብቶ ይወጣሉ። አንዳንዴ ከከብቶች የባሱ ሰዎች አሉ። ይቅርታ እንደዚህ ብዬ ስናገር፣ በጣም ምንም አይነት ህሊና የሌላቸው የዛሬ ደስታቸውን ብቻ የሚያስደስታቸው፣ የሰውን ሀዘን ምንም አይመስላቸው፣ የሰውን ደስታ ደግሞ የሚያስከፋቸው በጣም መጥፎ ሰዎች አሉ። ችግራቸውም እንደሆነ እኔ ምንም ሊገባኝ አይችልም። እኔ በአሁኑ ሰዓት የአሞቴ ጎሳ የሚባሉ ሰዎች በሙሉ እንዳለ ተይዘው እስር ቤት ቢወራወሩ እኔ ደስታ ያልችለው። ወላሂ ነው የምላችሁ፣ በጣም ደስተኛ ነው መሆኑት። በየቦታው ወጣትን የጨረሰ ነው። በተለይ ወጣቶችን ደማቸው ተወስደው ቀለበቱ ያውጡት። በቀለበቱ ላይ ምንም አይነት ተቃውሞ የለኝም። ምክንያቱም ይሄ ፈጣሪ የለም በቀለበት አምናለሁ ብሎ ማሻረክ ነው እንጂ ምንም ቀለበት ምንም አያደርግም፣ ህይወቴም አይገዛልኝም፣ ከሞትም አያድነኝም፣ አያድናቸውም። ቀለበት ቆርቆሮ ነው፣ የሚጣል ነው፣ የሚወጥቅ ነው። ነገ መሬት ላይ ከወደቀ እኔ ፈጣሪ ነኝ ብሎ ተነስቶ እጃቸው ውስጥ ሊገባ አይደለም። ነገር ግን በቀለበቱ ሰበብ አድርገው የሰውን ህይወትን በዚህ ልክን ደማቸው መውሰድ፣ ምግብ እንዳይበሉ፣ ፓራላይዝ እንዳይሆኑ የሚሰሩት የባህል መድኃኒት ሆነ ዘመናዊ መድኃኒት ሆነ በእነሱ ላይ መሞከር ማለት የእነሱ ልኮ ልጆችን ቁጭ አድርገው እኮ ነው በሰው ልጆች ላይ እንደዚህ በዚህ ልክን በህይወት የሚጫወቱት እኮ። ይሄ እስከ መቼ ድረስ ነው እንደዚህ የሚቀጥለው? ለምን ተብሎ ለምንድን ነው የኔ ልጅ ቢሆን ብላችሁ ማታስቡት? አረ በፈጠራችሁ ተው ተው። እንደ ፈጣሪያችሁን ፈርታችሁ እንደ ሰው ፈጣሪያችሁ ፈርታችሁ ኑሩ። ሰው በሀገሩ ይኑር፣ ሰው በሀገሩ ይደሰት፣ ሰው በሀገሩ እንደፈለገ ገብቶ ይውጣ። እናንተ ግን መግቢያ መውጫ ከለከላችኋል። ወጣቶቹን ሰርተው እንዳይበሉ ታደርጋላችሁ። ወጣቶችን በሽሽግ ውስጥ ነው ያሉት። ወጣቶችን በየቦታው ታሽጎ ነው ያሉት። ምን ባደረጉ? ምን ተፈጥሮ? የሉልን አንሱት፣ የሉልን አነሰ፣ የሉልን እንኳን ይህን ያህል ስቃይ ያየ ነው ብለን የሉል የሰጋን፣ ግን በየቦታ የዞሩ እነሱ በሰው ላይ ስቃይ ያደረሱ ነው። ሰውን እንዳይኖር፣ ሰውን እንዳይጠነክር፣ ሰውን እንዳይሰራ፣ ሰውን ጥሩ ደረጃ ላይ እንዳይደርስ የሚያደርጉ የአሞቴ ጎሳዎችን ሆይ ብሎ ነው የተነሱት። ያኔ ምን አለብኝ? ማን ይጠይቀኛል? እንደፈለኩኝ ብኖር፣ እንደፈለኩኝ ባጠፋቸው፣ እንደፈለኩኝ ብጫወትባቸው ማንም የሚጠይቀኝ ሰው የለም ነው። ይሄ ህግን መናቅ ነው። አገሪቱ ላይ ህግ የለም ማለት እኮ ነው። በዚህ ልክ በሰው ህይወት ላይ መጫወት። እንግዲህ የዛሬ ልጇ የተነጠቀችው እናት በጣም ታሳዝናለች። ለዛውም አንድ ልጇ ነው።
አላህ ሰብሩን ይስጥሽ። እንግዲህ አንዴ ከሞቱ በኋላ ሰው ልጅ ይመለስ፣ ምንም ማድረግ አይቻልም። ለእነሱም ደግሞ በቅርቡ የእጃቸው አግኝተው ያደረጉት ነገር እጥፍ ድርብ ተደርጎ ከፍለው ልጅሽን ባይመለስልሽም ግን እያንዳንዳቸው ለእጃቸው ማግኘት አለባቸው። እያንዳንዳቸው እስር ቤት መወረወር አለባቸው። ራስ ወዳጅ ስለሆኑ ለሰውን ምንም ስለማያዝ ነው። የሰውን ህይወት ምንም መስሎ ስለማይታያቸው እንዴ በዚህ ልክ በሰው ህይወት ላይ መጫወት ማለት ምን ማለት ነው? ሰው እኔ ብቻ ተደስቼ ልኑር ይባላል? እኔ ብቻ ደስተኛ ሁኜ ልኑር ይባላል? የሰውን ህይወት ቀጥፎ እኔ ብቻ ልደሰት፣ እኔ ብቻ አልሞትም፣ ልጆቼ ብቻ ላሳድግ የሚባል ተረት ተረት አይሰራም። ሁሉም ሰው ነው። በሀገሩ ላይ ደስተኛ ሆኖ በደስታ መኖር አለበት። ብቻ እናንተ ተደስታችሁ ሌላው መከፋት ደግሞ ይሄ አግባብ አይደለም። ይሄ ፌር የሆነ ነገር ነው። የእናንተ ልጆች በነፃነት ገብቶ ይወጣሉ። የእናንተ ልጆች በነፃነት ይማራሉ፣ ይደሰታሉ። ግን እናንተ የሌላ ሰው ልጆች ደግሞ እንደፈለጋችሁ ጨፍልቃችሁ ማኖር ደግሞ እንደፈለጋችሁ በህይወታቸው መጫወት፣ በቤተሰባቸው ላይ መጫወት፣ እንዲታመሙ ማድረግ፣ ፓራላይዝ ማድረግ ይሄ አግባብ አይደለም። ይሄ በጣም ህገ ወጥነት ነው። ሰውን መናቅ፣ ህግን መናቅ። ከኔ በላይ ማንም የለም፣ በቃ ከኔ በላይ ማንም የለም ማለት እኮ ነው። እነዚህ አይነት ሰዎችን ደግሞ እያንዳንዳቸው ተለቅመው እስር ቤት ተወርውረው ለእጃቸው ማግኘት አለበት። እኔ የኢትዮጵያ ህግ እኮ ምንም ነገር ሆነ አያጅበኝም፣ ምንም ነገር አያምረኝም፣ ምንም ነገር ነው። ብዙዎቻቸው አሁን የሳውዲው ህግ መጥፎ ነው እንደዛ ትላላችሁ። አይደለም፣ ትክክለኛ ነው።